ባይሆን ብሌናይታን የነገረች ምናምን ነገር እንዳትላት መቼስ ያለው ነገር ታውቃለህ እኔ እንደውም በጣም ነው የጠመደችኝ ከዚህ በላይ ነገሮች ስብስብ እንዲሆኑ አልፈልግም አታስቢ ብለን እንነግራታለን የኔ ልጅ እኛ ሁሌም ከጎነና ብቻህን አይደለም የኔ ልጅ አይዞ ምን አገባች ነው ልጅ መገላገ ከቻርሽ እንደውም መትገላገ ይመስልሽ አብረሽ እሽት አድርገሽ ብታያት ደስ ይለኝ ነበር የታባቷ አቤት ይበላት ይሄን ፊቷ ምን ነው ረሃብና ጥጋብ አስመሰለልኝ እንደው አሰባብጣት ዱባ ሳክሎ ባመጣት እቺ ማትረባ ባክሽ ብለን ሁሉም ቦታ ይቻታለሁ ግን በቃ ቤት ውስጥ የለችም ያልኩሽ ነው አረ ባክህ ወንድሜ በእናትህ የማይመስል ነገር አታውራ እንዴ ቆይስ እኛ ሳሎን ተቀምጠን ቤት በኩል ነው በእናትህ ትወጣ የምትችለው እንዴ ቆይ ወይስ እኔ ሳላቀ ይሄ ቤት ሌላ ሞጫ በራለው እንዴ ወንድሜ እንዴት ነው የምታስበው ለነገሩ ታንተ ልብ ለምራስ ገብቻታለሁ ቆይ አንቺ እኔን ትራስ አሳቅፈሽኝ ትጠፊያለሽ ደግሞ እኮ ብዙ ሰዓት አንቺ ያለሽ መስሎኝ ሳወራሽ ነበረ ስነቃ ጊዜ ትራስ መሆኑን ያወኩት እና ታዲያ ይሄ ምን ይገርማል እኔ መስዬክ ነው ተንኮለኛ በጣም ተንኮለኛ ነሽ እሺ ጭራሽ ስድብም ነው ተምረህልኝ የመጣው ይልቅ ባቢ ቀልዱን ለጊዜ ወደ ኋላ አንተው እኔ ምለው ምን እያደረክ ነው ቆይ ይኸውልሽ እማዬ ቆይ ብለን እየተራመድኩ ነው እንዴ ህልም አይደለም አይደል እውን ነው አይደል እግሬ እየተራመደ ነው ይኸውልሽ እማዬ ቆይ ይኸውልሽ እሱ ለሞሰ መጀመሪያ ቆይ ተቀመጭና ተረጋጊ ቆይ አንድ ጊዜ ልራመድ ቆይ አንድ ጊዜ ይኸውልሽ ስንት ጊዜ ሙሉ እኮ ነው ወደ ኋላ የተንከልዬ ከረምኩት ቆይ እስኪ ብለን ይኸውልሽ ብለን እግሬ ተራመደ አይደል ቆይ እስኪ ወይኔ ፈጣሪ ተመስገን ፈጣሪ ተመስገን አምላክ እግሬ ተራመደልኝ እኮ እንደሰው ከሰው እኮ ነው እኮ እግሬ ተራመደ ብለህ ልቀቂኝ እስኪ ልቀቂኝ ቆይ እስኪ ማየ ያለሻለሁ ቆይ ተወርቂያለሽ መጀመሪያ እስኪ ምንድነው ማየ እያሱ እግሬ ተራመደ እኮ እስቲ ማየ ተረጋጊና ቁጭ በይ እግሬ ተራመደ እስኪ አንድ ጊዜ ቆይ እስቲ ማየ አንዴ ተረጋጊ ቆይ እስኪ ተውኝ ኧረ ተውኝ ቆይ እስኪ አንዴ ተራመደ አንዴ ተረጋጊና እስኪ አንድ ጊዜ እያሱ ቆይ ማየ ቆይ አንዴ ተረጋጊ ቆይ እስኪ አንዴ ቼክ ላድርገው እስኪ አንዴ እስኪ እባክህን እያሱ እስኪ እውነቴን ነው እየተንቀሳቀሰ ነው እስኪ ወጥ ብለን ደስ አላለሽም እንዴ እውነቴን ነው እግሬ እንዴት ነው እግሬ ተራመደ እሺ እግሬ ሄደ እንዴ እግሬ እየተንቀሳቀሰ ነው እያሱ ልጅ እስኪ ቆይ ማየ ተረጋጊ በቃ ወይኔ ፈጣሪ
ቆይ እማዬ ተረጋጊ። ቆይ አረ ልሂድበት እስኪ እባካችሁ ልሂድበት። ወዴት ልሂድበት? ውሰዱኝ እስኪ ወደ ውጭ። ትወጫለሽ? ቆይ ምንድን ነው ያየሁት እማዬ? ድንገት እኮ ነው እኔ ልጅ ድንገት እኮ ነው እግሬ የተንቀሳቀሰው። ሳላስበው እኮ ነው በቃ እግሬ በቃ የሆነ ነገር በቃ ሲሆን ታወቀኝ። በቃ ልጄ ይኸው እውነት ነው አይደል? እያሱ እንዴት ነው? ቆይ እንዴት እንዲህ ሊፈጠር ቻለ? ልጄ እያሱ እግሬ እኮ መሬት ነካ። ይኸውልህ ከዚህ ውልጭ ላይ እኮ ተነሳው። ተመስገን ፈጣሪ። አየሁ ተመስገን ነው እማዬ። ብቻ በአንድ ጊዜ መዳፈር የለብሽም። ለማንኛውም ዶክተሩን ደውዬ አዋራውና ምን ማድረግ እንዳለብን ይነግረናል። ውይ ተመስገን ወንድሜ። አሁን እኮ እናታችን በቃ ወደ ድሮ ሁኔቷ ተመልሳልናለች። አዎ በጣም ደስ ይላል። ለማንኛውም ግን እማዬ በጣም ብዙ አትዳፈሪ። ምን እንደሚፈጠር አይታወቅም። እስኪ ፈጣሪ ለፈጣሪ ምን ይሳነዋል? እኔማ እዚሁ ውርቻ ላይ ተጎልቼ ቀረሁ ብዬ ነበር። ይኸውልህ እዚሁ ላይ ነው ኑሮዬ። ከዚህ በኋላ እዚህ ላይ ነው ቀብሬ ብዬ ነበር። አምላክ ምን ይሳነዋል? ይኸው አንቀሳቀሰኝ። ተመስገን ብለን ተራመድኩ እኮ። ይኸውልሽ ተመስገን። ጸሎቴን ሰማኝ እኮ ጸሎቴን ሰማኝ ፈጣሪ። ተመስገን ጌታዬ ብለን እማዬ የእውነት በጣም ደስ ብሎኛል። በሁለት እግርሽ ቆመሽ በማየቴ በጣም ነው ደስ ያለኝ እናቴ። እና ትልቀሽ ኢየሱስ ተራመድኩ። እሺ ጽኑ፣ በሀሳብሽ ተስማምቻለሁ። ባቢዬ በስተመጨረሻም ቢሆን ወደ እኔ ሀሳብ ስለመጣህልኝ በጣም አመሰግናለሁ። ጽኑ፣ አንቺ መረዳት ግዴታዬ ነው። አታመስግኝ። ይኸውልህ ባቢዬ ነገሮች ሲስተካከሉ ሁለታችንም ወደ ፍቅራችን እንመለሳለን። ለዚህ ደግሞ እኔ ቃል እገባልሃለሁ። እኔም ሁሌ በትዕግስት እጠብቅሻለሁ። ትንሽ ጊዜ ብቻ ነው። እዛ ቤት ያለው ነገር በቶሎ ከተስተካከለ እኔ እናንተ ማንንም ሳንሰማ ህይወታችን መቀጠል እንችላለን። ደስ ይለኛል። ቆይ ከዚህ በኋላ ምንድነው ማድረግ የምትፈልጊው? ማለቴ ከጎንሽ ነው ያለሁት። አንቺን ማገዝ ፈልጋለሁ። ይኸውልህ ባቢዬ አሁን ዋናው አላማዬ አባዬ እድሜ ልኩን የለፋበትን ድርጅቱን፣ ገንዘቡን፣ ቤቱን ጭምር የራሴ ማድረግ ነው። ለዛ ብዬ እኮ ነው ስንት ዘመን ሲያሰቃዩኝ ጥርሴን ነክሼ ዝም ብዬ ተቀመጥኩት። ስለዚህ እኔ ምን እንዳደረግልሽ ትፈልጊያለሽ? ይኸውልህ ባቢ ድርጅቱ እኮ የኔ መሆኑን የሚገልጽ ወረቀት ላይ ሮማን እናስፈርሚያት ነበር። ግን ደግሞ ወረቀቱን ቤት ከሆነ ስለሚያገኙት ብዬ ቢሮ አስቀመጥኩት። ከዛ ግን ወረቀቱን ብሌን ከቢሮ ሰርቃኛለች። ምን? አዎ ወስደዋለች። ጽኑ፣ እሷ ወረቀቱን መውሰዷ እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ ወስደዋለች። ምክንያቱም ደግሞ ጸሐፊዋ ከዚህ በፊት ብሌን እኔ ቢሮ ፋይል ማስተካከል ያለብኝ ነገር አለ ብላ እንደወሰደችው ነግራኛለች። እና ደግሞ ገብቼ ሳይሆን የማጥቻለሁ። ጥሩ፣ አታስቢ። እኔ ማድረግ ያለብኝን ነገር በሙሉ አድርጋለሁ። አይሆንም ባቢ በጭራሽ። ይሄን ነገር ማስተካከል ያለብኝ እኔ ነኝ። አንተ ብቻ አጠገቤ ስላለህልኝ እኔ በረታለሁ። አሁን ጀግንነት እየተሰማኝ ነው። ጎበዜን ቆራጥ። ያስለቀሱሽን በሙሉ ሁሉንም አስለቅሳችኋለሁ። ሮማን የዘራችሁን ታጭዳለች። ልክ ነህ። ሁሉም ሰው የዘራውን ማጭድ አለበት። በቃ ራስሽን ጠብቂኝ። ሁሉንም ነገር አብረን እንጋፈጣለን። እሺ? ሁሉንም በሚገባ እርግጠኛ ነኝ። ሁሉም ነገር በቅርቡ ይስተካከላል። ለማንኛውም አሁን እንሂድ አይደል? እሺ ጽኑዬ፣ ቃል እገባልሻለሁ። ነገሮችን ካሰብሻቸው በላይ ይስተካከላሉ። ተስፋ አደርጋለሁ። እወድሻለሁ። እኔም በጣም ወድሃለሁ ባቢዬ። አንተ ብቻ አሁን ላይ አጠገቤ እንዳለ ስላወቅኩኝ ምን ያህል ነጻነት እየተሰማኝ እንደሆነ አታውቅም። ሁሌ ምን ያለውልሽ፣ አትፍሪሽ። መቼም አልፈራም ባቢዬ። በቃ አሁን ልሂድ። እሺ? እደውልልሃለሁ። እሺ። ወይ ዶክተር የእውነት በጣም ደስ ያለኝ። ቆይ ሻው ምንድነው ማድረግ ያለብኝ ነገር?
እሺ ዶክተር ችግር የለውም እናመጣታለን። ቆይ ግን አሁን ማለት ከዚህ በኋላ ብትንቀሳቀስበት ችግር የለውም አይደለ? እሺ ዶክተር እየውነት በጣም ነው የማመሰግነው። እሺ ያስ ደስ ይላል ማይ ሳላስበው እንደዚህ ነው እንዴ? ብለህ ምን አለች ዶክተር? አውርቼው ነበርና ያው ይሄ ነገር እንደሚፈጠር ግልጽ ነው። ባይሆን አሁን ቀስ ቀስ እያለች ትለማመድበት ትራመድበት ዝም አትበለው ብሎኛል። ስለዚህ በቃ ማያውን አትቸኩይ፣ ቀስ ቀስ እያለች ነው መደም ማለማመድ። ዱብዳ እኮ ነው ወረደብኝ የኔ ልጅ። እኔ ራሴ እኮ እዚህ ሶፋ ላይ መቀመጤን እኮ አላመንኩም። በዚህ ትንሽ ወራት የስንቱ ፊት ገረፈኝ። ስንት ነገር አሳለፍኩ። እሺ ሮማን እየጠበቅኩሽ ነው የመጣሽው። ምን ነው ናፈኩሽ እንዴ ሮሚ? አንቺ ነሽ የምትናፍቂኝ። እስከ መጨረሻ ባላይሽ ራሱ ምኞቴ ነው። ደግሞ ምን አቅደሽ ነው አንቺ እባብ? ምን አቅደሽ ነው ደግሞ? ይሄ ምን ወረቀት ነው? እሱንማ እዚህ ድረስ የመጣሁት ልነግርሽ መስሎኝ። ትሰሚያለሽ? ምንድን ነው የምትነግሪኝ? ተናገሪያ። ምንድን ነው እሱ? የምስራች ሮማን። ምንድን ነው የምትይው? የምስራች ነው። ምና ምስር ቢያተኝም እንዴ? ይኸውልሽ የምትናገሪ ከሆነ ተናገሪ። ሌላ ነገር ዝም ብለሽ አቀባጥሪ። ቀባጣሪ እንግዲህ አስተይ በቃ እሺ ምስር በይ። ይሄ የምታየው ወረቀት እንግዲህ አባቴ ሲለፋበት የነበረው ድርጅት ነው። አሁን ሁሉም ነገር በእጄ ገብቷል። አንቺ የተረገምሽ አንቺ ማትረቢ ሮሚ ምን ነው ፈጠሽ ቀረሽ? ነው ነገሩ በደንብ ግልጽ አልሆነልሽ። እያልኩሽ ያለሁት እኮ ድርጅቱን በስሜ አድርጌዋለሁ። ምክንያቱም ሁሉንም ንብረት ወደ እኔ አዙሬዋለሁ። ከዚህ በኋላ ደግሞ ከዛ ድርጅት ቤሳ ሳንቲም አታገኝ። አንቺም ሆንሽ እያሱ። ይሄን ነገር ደግሞ ማንም ሊያስቆመኝ አይችልም። እያሱም ቢሆን ምንም ነገር ሊያደርግ አይችልም። እና ደግሞ በዚያ ያበቃ። በቅርቡ ደግሞ ያው ይሄ ቤት ነው የቀረው። ይሄ ቤትም እንዳጨርሽው ዝም በይ አንቺ ነቀዝ እንዳጨርሽው። አረ ተይ እንጂ ቅርብ ጊዜ ይሄንን ቤት በስሜ ያደርገዋለሁ። ከዛ በኋላ ከዚህ ቤት መንቀሪያ ነው ማስወጣሽ። እሱን እንድታቂ። ለእያንዳንዱ ነገር በሙሉ ዋጋ አስከፍልሻለሁ። አሁን ደግሞ ጀምሬያለሁ። እያንዳንዱን ነገር ቆጥሬ እንደምረከብሽ ከዚህ በፊት በተደጋጋሚ ነግሬሻለሁ። ምን ነው ዋልስተሽ? ደፋርሽ ብቻ ተመስገን ነው። ምን ይባላል? ፈጣሪ ተመስገን ነው ብቻ። ኧረ እማዬ እባክሽ በፈጠረሽ አታልቅሽ እንዴ። አሁን እኮ በቃ ሁሉ ጨለማ አለፈ። ደህና ሆንሽልኝ እኮ የእኔ እናት። እንዴት አላለቅስ የኔ ልጅ? ያቺ ጽናት እኮ አልጋ ላይ መተኛቴን አድርጋ ስንት ነገር አድርጋኛለች። ውሃ እንኳን መጠጣት ውሃ እንኳን ስጪ ስላት ምግብ እስከ መከልከል ድረስ እኮ ስንት ነገር አይቻለሁ። እናንተ ታውቃላችሁ። ብቻ ለዚህ ክብር ያበቃኝ አምላክ ተመስገን። ቆይ ምንድን ነው የምትይው እማዬ? ጽኑ አንቺን ምግብ ከልክላሽ ታውቃለች? ስንት ጊዜ እዛ አልጋ ላይ የኔ ልጅ በረሃብ ኩርምት ብዬ ስንቱን አሳለፍኩት። ምን እማዬ? ቆይ ታዲያ ለምንድን ነው እስከዛሬ ድረስ ያልነገርሽን? ይቺ እስስት ለካ እስከዛሬ ድረስ ትጫወትብሽ ነበር የከረመችው። እኔን ማን ያምነኛል ብናገረው? ማንም አያምነኝም። እባካችሁ በቃ ያለፈው ነገር ሁሉ አልፏል። አሁን ዋናው ነገር ያንቺ ደህና መሆን ነው። ቆይ እስኪ እያሱ አንተ የኔ ጥቃት ምንም አያምንም ማለት ነው? ልጅ አይደለህ እንዴ? ወይስ ስላላሳደግኩ ነው? እንዴት ልጅ ለእናቱ ትንሽ እንኳን ደንገጣ አይልም? ምን አይነት ልብ ነው ያለ አንተ ግን? ኧረ እማዬ እባክሽ እንደዛ አይደለም ነው እንጂ እያሱ አልጋ ላይ ታምሜ ወድቄ ሚስት ትከለክለኝ ነበር ምግብ ስልህ እንደዚህ ምንም የማይመስልህ አሁን እንደዚህ ለእሷ የምትከራከረው ነው እንጂ። እሺ ቆይ እኔንስ ማን ነው እዚህ ቤት የሚረዳኝ? ደስታዬን አጣጥሜ ሳልጨርስ ደግሞ ተነሳበት የሰውዬ። ቆይ ግን እማዬ ያልገባኝ ነገር እያሱ ጽናት ላይ እንድነሳባት አስበሽ አውቀሽ አቅደሽ ያደረግሽው ነገር ነው ወይስ
የምርጽናት ምግብ ትከለክልሽ ነበር? ከልቤ ነው ብሌን። ቆራሽ እንጀራ ነበር እያሳየች በሩቁ እያደረገች ነው የወሰችው። ነይቹ ስጅና ከዛ ገቢ እያለች ውሃ ጥንኩሮሮ ይደርቆ ከልቤ ነው። ምንም ነገር አሰጠኝም ነበር። ልጅ ክፉ ሰገር ቆይች ምን አለበት እንጂ የሚደልት ቆሞ በጫፏ ቢሰጥ ምን አለ ቀረብ ታረጋለህ ወይ ማማ ያቺ ብለህ እንደምት ሄዳለ እያሱ ብለህ እባክሽ ለምንሽ እባክሽ የመድኃኒት እንኳን መዋጫ ትንሽ ይውለቁስ ያስቸግር እባክሽ። መድኃኒቱ እኮ ከምግብ ውጭ ነው የሚሰራው ሲባል ሰማሁ። እንደዛ ሲሉ ሰማሁ መሰለኝ ዶክተሮቹ። በምግብ ከሆነ ምግብ በልተሽ ነው የምትወስጂ ከሆነ አይሰራም። ስለዚህ ቅርብሽ እባክሽ ይህን ቀን ያልፋል፣ ይህም ቀን ያልፋል። እባክሽ እባክሽ ሁለቴ ብቻ አልደረሽበትም እንዴ? ምንም የተነካካ ነገር አይታየኝም። ማን እንኳን አልጎንሽ እስካሁን ቢሮ ማለት የእውነት እንድሰጥሻል። በቃ ምግብ አለመብላት እንደዚህ ራብሻል። የኔ እናት ረሃብንም አንዳንዴ እንደዚህ ማየት ጥሩ ነው። ስንት የተራቡ ሰዎች አሉ መሰልሽ። በቃሽ በቃሽ። አቤት ልብሽ ወይ ላጉርስሽ ላጉርስሽ ትምጣ ብቻ ይቺ ክፉ። ቆይ ግን ምን አይነት አንጀት ነው ያላት እማዬ? ቆይ ታሞ ሰው እንዴት ነው መጨከን የሚቻለው ሰው ላይ? አሁንማ ተነሳሁላት እኮ መፈጠሯን እንድጠላ እጥፍ ድርብ ሲቃዋን ካላሳየኋት በምንቀት ተፈጠርኩ ባላስበላት እኔ ሮማን አይደለሁ። እንደተጫወተችብኝ 100 ጥፍ አድርጌ እጫወትባታለሁ። እቺ ማትረባ እማዬ ዛሬማ ችግር የለም ትምጣ። እኔ ራሷ አለቃትም ካፈር ነው የምደባልቃት። በዋጥምና በረሃብ እንደገደለችኝ እሷን ደግሞ በቁም የቁም ስቃይ ነው የሆነባት። ምን ባደርግ ነው እሺ የሚሻለኝ? ወይ ጽኑን ይዤ ከዚህ ዝም ብዬ ልጥፋ እንዴ?
እኔማ እንደው ዛሬ ብቻ እዚህ ቤት ትምጣ ይዤ አንገቷን ነው ማንቆ እስስቷን ነው የሚይዝላት። ሲጀመር እንደው በቃ ከዚህ ቤት ትውጣ። አይበቃትም እንዴ እናል ከኖረች በጭራሽ አትወጣም። አሁን አይደለም መውጫው ጊዜ። አሁንማ እንደተጫወተችብኝ ነው የምትጫወትባት። ይኸውልሽ አሁን ምንም ነገር እንዳትናገራት ትሰሚኛለሽ? እኔ እንጃ እማዬ፣ ግን ደግሞ አሁን ከነገርሽኝ በኋላ አስችልኝ ዝም ምላት አይመስለኝም። ግዴታ ነው ዝም ማለት ነው ያለብሽ። ቆይ እስኪ እስከ መቼ ድረስ እማዬ? ከዚህ በፊት በስተት ያስፈረመችሽ ወረቀት እጃችን ላይ አለ። ቤቱ የኛ ነው፣ ድርጅቱ የኛ ነው። እንዲያውም ከዚህ በላይ መቆየቷን አደጋ መስሎ ነው የሚታየኝ። ትውጣ በቃ። ምንም አደጋ የለውም ብሌን። አሁን እኮ ጽናት ባዶ እጇን ናች። እንደፈለግን ነው የምንጫወትባት። አይ እማዬ፣ ቆይ እስኪ እሱ እያለ እንዴት ነው እኛ በእሷ መጫወት የምንችለው? እንዲህ እያወቅሽ እሱ እኮ በእሷ ፍቅር ብድ ብሏል። እንዴ ምን ችግር አለው ታዲያ? እኛ እንደፈለግን ከተጫወትንባት በኋላ እሱ ራሱ አንቅሮ እንዲተፋትና እንዲዋጣት እናረጋታለን። ይልቅ እባክሽ ብሌንዬ፣ እንደው በረንዳ ላይም ቢሆን አስወጪኝ እስኪ። እሺ እማዬ፣ አንቺ ካልሽ። ተመስገን ተመስገን ፈጣሪ። ይችን ቀን እኮ የማያል መሰለኝም ነበር። ተመስገን ተመስገን። ሄሎ፣ እንዴት ዋልሽ? እኔ የምልሽ ይቅርታ፣ ጽናት ቢሮ መጣች እንዴ? ምን? እንዴት ማለት? ቆይ ከጧት ጀምሮ አልመጣችም? አይ ምንም ችግር የለውም፣ በቃ ቻው። ቆይ ጽናት፣ ምንድን ነው እያደረግሽ ያለሽው? ምንድን ነው ከኛ ተደብቀሽ እየሰራሽ ያለሽው ነገር? ይሄንማ መድረስ አለብኝ። እንዴ ወንድሜ እዚህ ነው እንዳለው? ምንድን ነው የሚለው? ይሁን ነገር ለናገር ፈልጌ ነበር። ቀጥይ፣ እየሰማሁሽ ነው። ወንድሜ አሁንም ቢሆን ለጽናት ጥሩ አስተሳሰብ ነው ያለ። እማዬን ያደረገቻትን ነገር ከሰማ በኋላ እንኳን ለእሱ ያለ አመለካከት ትንሽ እንኳን አይቀየርም። ወንድሜ እኔ እኮ እማዬን ምን እንዳደረገቻት ስሰማ እኮ እንደ ግርሳት እኮ ነው ያንገበገበኝ። አንተ ግን እንደማይኮንም ምንም የመሰለ ራሱ አትመስልም። ብሌን እባካችሁን አታሳብዱኝ። ቆይ ምን አድርግ ነው የምትይኝ? ምን ልሁን? ወንድሜ እኔ እኮ ምንም ሁንላት እኮ አላልኩም። ግን ደግሞ ቢያንስ እስኪ አንድ ቀን እንኳን እስኪ እንደናት ዘንዳት እስኪ አንድ ቀን እንኳን እንደናት ታሳዝነ። ቆይ አንቺ እኔ እንደማላዝንላት ነው የሚሰማሽ? እኔ ምን አቀልሃለሁ? በቃሽ ብሌን፣ ማድረግ ያለብኝ እኔ ያውቃለሁ። አንቺም እማዬም ራስ ወዳድ ናቸው። ለማንም የማታዝኑ ራስ ወዳዶች፣ መቼም የማትገቡኝ ፍጡር ናቸው። አናግረኝ እንጂ እያሱ አልጨረስኩም እኮ። እኔ ግን ጨርሻለሁ። ገባኝ። ሁልጊዜ ያንተ የሆነ ሴት ስትነካ እንደዚህ ነው አይደል የሚያደርግህ? ጭራሽ እናትንና ምናምን የሆነ ሴት እያወዳደርክ ነው። ብጣሽ እንጀራ ለእናታችን የከለከለች ሴት ስትነካ ሁልጊዜ መልስ ይሄ ነው አይደለ? ሲጀመር የማየ መቆም ራሱ ያስደሰት አይመስለኝም። ብሌን ረፊ፣ እንዳትፈታተኝ። ምን ልታረግ? ለነገሩ እኔ ነኝ ጥፋተኛ። ንገረኝ እንጂ ምን ልታረግ ነው? ብሌን፣ ከዚህ በኋላ ነግሬሻለሁ። ድጋሚ እንደዚህ አይነት ነገር ብታርጊ ማታቂውን እያስመሆንብሽ። እኔ እኮ ግራ የገባኝ ነገር እንደምን ጭራሽ የማየ መቆም ያስደስት ሲገባ ላይ ትዝትብኛለህ። እንዴት ነው ቆይ የሚያስበው ግን?
ችግር አለበት ደግሞ ጭራሽ ከሱ አስፈራራኝ እንዴ ዛላላምን ከሱ ስርስር እንዳልክ ልበቱ ታን ነገር በተናገርከኝ ኡይ እሺ ጀመረንም ካንተ ጋር መነጋገረው ነገር የለኝም እምበቃለ በዛሽ ሚስት በምትላት ሴት ነው እሺ እሷ ታምሮ ከእናቴ እሷ በደጠችብህ አይደል ቆይ ሰዎች ሊያሳብዱኝ ነው እንዴ? እሺ ቆይ ምንድነው ማድረግ የምችለው? ቆይ እኔ ከማን ልሁን? ምን አይነት ጣጣ ውስጥ ነው የገባሁት? ወይኔ ፈራሁት እኮ መሬቱን። ወይኔ ሮማን ፈራሁት እኮ መሬቱን ፈራሁት እኮ። ወይኔ ቆምኩ። አቤት እንደ ጨለማ አይነጋም። የጨለመ ሁሉ ይነጋል። ለጊዜው ነው እንጂ ሰማይና ምድር የተደፋብን የሚመስለን። እንዴ እማዬ ምን እየሆንሽ ነው? አልገባኝም። እግሬ እንደነዘዘኝና ወደ አመድራ መድል በልበት ብዬ ነው። ምን ነው ደግሞ ፊትሽ ልክ አይደለም። አይ እማዬ ምንም አልሆንኩም። ግን ቆይ አንቺ እንዴት ነሽ? እግርሽ ምናምን እየተፈታተልሽ ነው አይደለ? በደንብ አዎ ተመስገን። ደግሞ ይታየኛል ያቺ ጽናት ስትመጣ የምትገባበት ቀዳዳ ስታጣ። ቀላል እማዬ። ይልቅ በይ አሁን ቁጭ በይ እንዳይደክምሽ። ደግሞ እኮ ዶክተሩን ብዙ አትራመጅበት ብሎሻል። አረ ወዴት ዛሬም ያቺ ማትረባ ስትመጣ እንደዚህ ቆሜ ነው የምጠብቃት። እንዴት እንደምትሆን ብቻ ፊቷ ላይ ማየት ነው የምፈልገው ዛሬ። ፈጣሪ እማዬ በእናትሽ በቃ አትከራከሪኝ። በቃ ቁጭ በይ። ደግሞ እኮ ረጅም ሰዓት እንደዚህ ለአንድ ቀን መቆሙ ምንም ጥሩ ላይሆን ይችላል። አይሽ ብሌ አይ እማዬ አሁን ደግሞ ጭራሽ ጽናት መታ መርዷን በነገርናት። የት አባቷ ይዘረቢስ እቺ እንድትጫወተችብኝ ጊዜው ይኔ ነው እንደው። ቆይ እስኪ እማዬ እሺ ቀስ በይ እስኪ። እሺ ቆይ ዶክተሩ ምንድነው ያለው? ቀስ እያልሽ እኮ ነው አለማምጆ ያለሽ። ምን እየተፈጠረ ነው? ሮማን በእግርሽ መቆም ቻልሽ? አዎ ጽናት፣ መቆም ብቻ አይደለም መራመድም ቻልኩ። እንዴት ነው ተደሰሽ ወይስ ከፋሽ? የእውነት በጣም ደስ ይላል። ቆይ እንዴት ግን እንደዚህ? ውይ በጣም ደስ ይላል። ብሌንም እንኳን ደስ አለሽ አይደል? ምንድነው ደግሞ? ምን አዲስ ነገር ተፈጠረ? ቆይ እስኪ ንገሪኝ። አንቺ ማን ስለሆንሽ ነው እኛ በሌለንበት ሰዓት ለእናቴ ብጣሽ እንጀራ ነው እንኳን እስከለኪያት የነበረው? ታዩ በቃ ብሌን ያለፈ ነገር ነው። ታዲያ ደስታችሁን በዚህ መንገድ ነው እያጣጣማችሁ ያላችሁት? ያለፈው ነገር በማስታወስ? በእናትሽ ዝም ብለሽ ያልጠየቅሽውን ነገር ብቻ አዛባርቂ። የጠየቅኩሽን ብቻ መልሽልኝ። ማን ስለሆንሽ ነው ለእናቴ ምግብ ስከለከት የነበረው? ቆይ አታውቂም እንዴ? እኛ እኮ ዛሬውኑ ከቤት ልናስወጣሽ እኮ እንችላለን። ያን ያህል እንኳን እርግጠኛ ባትሆኚ ጥሩ ነው ብሌን። እማዬ ዝም በይ።
እንጂ የጽኑን ድምፅ ነው የሰማሁት። የምን ጩኸት ነው? እባክሽን ታያት ልቀቀት። ትሆንብሻለች እቺ እባክሽን ቆይ ምንድን ነው ብሌን? አንገሽ ልትገያት ነው እንዴ? አንተ ምነው ልጄ ላይ በረታ? እሷ መሰለኝ ቅድሚያ ያነቀቻት፣ እራሷን ለመከላከል መሰለኝ የጣለቻት። ምንድን ነው ልጄ ላይ አንተ ሁሌ አይንን የምታፈጠው? በጣም አዝናለሁ ሮማን። ፈጣሪ ከረጅም ጊዜ በኋላ እንኳን ምህረት አድርጎልሽ ትንሽ እንኳን አትስተካከይም። ያ ሁሉ ነገር የደረሰብሽ እኮ ቢገባሽ ኖሮ የማንቂያ ደውል ነበር ላንቺ። አንቺ ደግሞ መቼም አንላቀቅም። እቺን ቀን እንዳትረሻት ብሌን። አንቺም ደግሞ ለእናቴ ደረቅ እንጀራ የከረከልሽበትን ቀን እንዳትረሽ እሺ። አስመሳይ ብሌን ረፊ፣ በቃ ረፊ እያልኩሽ እኮ ነው። እያሱ በቃ በእኔ ጉዳይ አንተ ከዚህ በኋላ እንዳትነካከር። እነሱ እኔ ሞቼ ካላዩኝ በስተቀር መቼም ሊተውኝ አይችሉም። ምን ታደርጊ አንቺ? እዚህ ውርቸ ላይ ቁጭ ብዬና እዛ አልጋ ላይ ተኝቼ ነበር አይደል እንድታይኝ የምትፈልጊው? ገና ቆሜ ስታይ ደምሽ ፈላ። የምን መፍላት? ገና ታንተከትከዋለች። ገና ደምሽን አንተከትከዋለሁ። እሺ በቃ ሽማዬ፣ እኔ በቃ ጽናት እንሂድ። ተዋት፣ ተወሰዳት። ገና ምን አይተሽ አይደለም? ደሟን ማንተክተክ ደሟን ለማፈላላት ገና ትክትክ ለማድረገው እንደው ደሟን ማትረባ ገና ምን አይታችሁ አሳያለሁ። እማዬ እኔማ ጭራሽ አልወጣልኝም። እማዬ አናኳት እንጂ እኮ ገና አልመጣኋትም። ቡትክትክ ነው ገና ማረጋት። አሁንማ ልጄ በእግሬ ቆሜያለሁ፣ አግዝሻለሁ። ለሁለት ነው የምንቦጫጭቃት። ኧረ ይህች ምን ለሁለት? ኧረ እኔ ብቻ በቃታለሁ። ይህች ማትረባ እንደ ቦጫጭቄ ማለት ነው ስጋዋን ራሱ ጅብ እንዲበላው ነው ማረጋት። ይህች ማትረባ ጅብ። እኔማ እማዬ በፊት ስጫወት ሳቅና ጨዋታዬን ብቻ ነበር የምታውቀው። አሁን ደግሞ ከሳቅና ጨዋታዬ በስተጀርባ ያለው ማንነቴን አሳያታለሁ። ቀላል እዛ አልጋ ላይ ሆኜ ብዙ ያደረገችኝ ነገር አለ። ሆድ ይፍጆ ብዬ ያልነገርኩሽ ብዙ ነገር ያደረገችኝ። ይሄ ቀን የማይመጣ መስሏት ስትጫወትብሽ ነው ታዲያ ነው የከረመችው። ጊዜ ደግሞ እንደ ቂጣ ተገለባበጭ ነው። አሁን ደግሞ ተረወኛ ነው። ልክ ነሽ እማዬ፣ ተረወኛ ነው። ገና ምን አይተሽ በደንብ ነው የምበቀልልሽ። ልክ ነሽ እኔ ልጅ ነኝ። ጎበዝ እኮ ነሽ ልጄ፣ ጎበዝ እኮ ነሽ ብሌንዬ። ጎድሽ እንዴ ጽኑ? ደህና ነኝ ጽኑ። እባክሽ ሆስፒታል እንሂድ። ጎድተውሻል እኮ። አይ በጭራሽ ሆስፒታል መሄድ የለብንም። ደህና ነኝ። እርግጠኛ ነሽ? በጣም እርግጠኛ ነኝ። በቃ አትጨነቅ። እሺ በቃ መጣሁ። ወዴት ልትሄድ ነው? እዚሁ ነው መጣሁ ጽኑ። የት ልትሄድ እኮ? ስልክ አውርቼ እመለሳለሁ ጽኑ። የትም አልሄድም። እሺ እባክህ፣ ሌላ ነገር ግን ለማድረግ እንዳታስብሽ። በጭራሽ አላደርግም። እሺ ሄሎ ሮቢ፣ እስቲ ለዛሬ ጥሩ አድርጋ ያዝልኝ። ያልኩን ብቻ አድርግልኝ ሮቢ። ለማንኛውም ለኔና ለጽኑ ጥሩ ቤት ፈልግልኝ። ከዛ ያለበትን ደውልልኝ። እሺ
ወይ ጉድ! ዶሮም እኮ ዝም ብላ እኮ ነው። ልጅ ቢሮጥ አባቱን አይቀድምም ማለት። ዛሬም አንጀቴን ነው ያራሽኝ። እንኳን ጠፈጠፍሻት ታባባ ማትረባ አይተሽረሰ ፈራፈረች እኮ ማዬ። ወጠር በተል ከሮማን እጅ መቼም አልተመጣ። ኧረ ማዬ ገና ምን አይተሻል? ካፈር ነው የምደባልቅልሽ። ያ ነው ትንሽ ከስር ከስሯ የሚያለተልተው። እሱም ፍቅሩ እስከሚወጣለት ድረስ ነው እንጂ እንደኔ ነው ካፈር የሚደባልቃት። ደፍቷን ጾምና ፍስክ ማረክሽ እንዲኖርች ማትረባ። እኔ የምልሽ እማዬ አሁን እንዴት ነው የሚጠዘጥዝሽ ነገር ምናምን እየተሻለሽ ነው አይደለ? ለውጥ አለው? ተመስገን አሁን ደህና ነኝ። አሁን እየተሻለኝ ነው ልጅ። እሰይ እንኳን ደህና ሆንሽልኝ። እኔ እናት ደግሞ ገና ከዚህ በላይ በደንብ ደህና ትሆኛለሽ። እንኳን አንቺም ኖርሽልኝ እኔ ልጅ። አመሰግናለሁ። ዘርጊው እስኪ እማዬ፣ እስኪ አትከራከሪ። እስኪ እያጠፍሽ ዘርጊልኝ። እሺ አንዴ ዘርጊው እስኪ እማዬ። እኔ እኮ እስካሁን ድረስ አላመንኩም እኮ መራመድሽ። ለምን እንደምትከራከሪው? ቆይ ሰው አየው። ቆይ ደባቅ ላድርገው። ጽኑ፣ የሚያስፈልግሽን ነገሮች፣ ልብሶችን ሁሉ እዚህ ውስጥ ከተቻለሻለሁ። በቃ ይሄን ቤት ለቀንዳቸው እንውጣ። ቆይ እያሱ